አዲስ አበባ ነኝ እንዳልኩ ማለት ነው። እውነት አዩ ቀጥታ ብትመጣ እኔም ቀጥታ መጥቼ እንደው ማለት ነው ቅጥቅጥ አድርገንሽ እዚህ ነበር አዳማ ነበር የምናስገባሽ አብረን ማለት ነው። እስኪ ትምጣልሽ አይደለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ተመልካቾች? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ እንደሚታወቀው ቡኒ ዛሬ ያው እኔ የተለየ ነገር የለም። ሰሞኑን እየሰራሁ ያለሁትን ነገር ታውቃላችሁ። ስለ ሰኢድ ስለ ሱመያ እንዲያውም ስለ አዩ ነው ታውቃላችሁ ያሉበትን ነገር። አዩ ምን ላይ ነች? ሰኢድ ምን ላይ ነው? ሱመያ ምን እያደረገች ነው የሚለውን እንግዲህ ያው ባሌም ተቀላቅሏቸዋል ታውቃላችሁ። እና በቃ ምንም እስካሁን ምንም ነገር አዲስ ነገር የለም። በቃ የሰማሁት ነገር እስካሁን የለም። በቃ ሰኢድም እንግዲህ እስካሁን ሊገኝ አልቻለም። ስልኩም አይሰራም። እንዲያውም ኦሼም ስልኩም አይሰራም። በቃ ዝግ ነው ማለት ነው። በቃ ምን ላይ ናቸው በሚል ሀሳብ በቃ እኔ እንዳብድ ነው በጭንቀት ማለት ነው። እና በቃ ያው እንግዲህ ረመዳንም እንደምታዩት ያው ማለት በቃ ረመዳን ራሱ ለኔ ባይመስለኝ በቃ ለእናንተ ኢድ ሙባረክ ብያችኋለሁ፣ እንኳን አደረሳችሁ። እና በቃ ማለት እኔ በዓሉ ራሱ በዓል እየመሰለኝ አይደለም። በቃ ዋዜማ ነው ግን ማለት በቃ ምንም ነገር እየመሰለኝ አይደለም። ለምን? ምክንያቱም የሆነ አንድ ይሄን የምትለው ሰው ካጠገብ ሲኖር ነው ሁሉም ነገር ደስታውም ሀዘን ሁሉም ነገር ማለት ደስ የሚለው ደስታ ያው የምትወደው ሰው አጠገብ ሲሆን ነው። እንደገና ደግሞ በቃ ማንኛውም ነገር ላይ የሚያስፈልግ የምትወደው ሰው አንድ ሰው ከጎንህ መሆን አለበት ማለት ነው። እና ያው እንግዲህ አላህ አላረገው ማለት ነው። እነሱን ያው ምንም ልል አልችልም ከዚህ በላይ እነሱን ባሉበት ኦሼንም ሰኢድንም ሰላም ይሁኑ፣ በቃ ሁለቱም ሰላም ይሁኑ። እና አሁን ማለት ቪዲዮ የመስራት ሀሳብ ምናምን ያልነበረ፣ ምክንያቱም አንድ እየተጨነኩ ነው የማደርገው ነገር ራሱ አጥቻለሁ። ምክንያቱም ያው በቃ ለአዩም ስደውልለት እንግዲህ አዩ እንደምታውቋት ነች። በቃ ትንሽ ከተበሳጨች አመሏን ታውቋታላችሁ፣ ማንኛችሁም የምታውቋት ናችሁ። በቃ ባሌ ነው ቦግ የምትለው ማለት ያው እኔም እንደ ባሌም እኮ ሄዷል፣ የሷ ባል ብቻ አይደለም ሄደው፣ ግን አደጋ ላይ ያለው እንግዲህ ሰኢድ ነው በማለት እንጂ ማንኛውም ሁሉም ሰው ቢሆን ይደነግጣል፣ ያስባል፣ ይጨነቃል። ግን በቃ እኔ ስታናድደኝ ነው ዛሬ ራሱ ወደ ቤት የመጣሁት እና አብሬያት ነበርኩኝ። በቃ ማለት በጣም ተጨንቃለች፣ አስሬ ነው የምታለቅሰው። በቃ ማለት ምን ልበላችሁ እኔ ማለት እቺ ልጅ ዞራ ዞራ እንዴት እንደምትሆን ብቻ አላውቅም። እኔ ጨንቆኝ ነው በቃ ከዛ የሄድኩት ማለት ነው። ጭራሹን እንኳን ትንሽ ጭንቀት ቀለለልኝ ስል ድጋሚ ታለቅሳለች፣ ይነሳባታል እንደገና ማለት በቃ መቆጣት ነው፣ መናደር ነው፣ መበሳጨት ነው። በቃ ወይ ራሴን አንዴ ያጠፋለሁ ማለት ነው ስራዋ። እኔ ግራ ገብቶኛል ምን እንደማረጋት እና እንደገና ደግሞ አሁን ቪዲዮ የመስራት ሀሳብ ሳይኖረኝ እቺ ሱመያ ደግሞ የለቀቀችውን ቪዲዮ አይሁት። እንደገና ደግሞ በጣም ሲደጋግሞ ሲሞክሩ ሲሰራ ራሱ ማለት ነው የሚያነሳው ሌላ ሰው ነው። ሌላ ሰው አንስተው ሰኢድ የታለክ የሰኢድ ስልክ ነው እናንተ ራሱ ማናችሁ? ማን ነው ሰኢድ? አንተ ማነክ? ደዋዩን ጭራሽ አንተ ማነህ? ቅድም ራሱ ልጅ ሲነግረኛ ሰምተሻል እንዴ? እሱ አንተ ማነክ ምናምን እያለ ነው ማለት ነው። እና ሰኢድ አውቆ እንደዚህ ያደርጋል ብለሽ ታስቢያለሽ? አይ አውቆ የሆነ ነገር ባይሆን እንዴት እንደዚህ እኔ በልጆችብሽ ነው የምር ሰው ሲነግረኛል። እኔ ሂጄ እሷ ተሸፍኜ ነው ቤት ያርኩትና ተሸፍና ቤቴ እንደመጣችው እኔ ሳልሸፈን ያለችበት ድረስ ሂጄ እገላታለሁ በቢላ ነው ምናምን ሄደው ያለች ራሷን እንደ ካራክተር እየቆጠረች ነው ማለት ነው። እና አዎ እውነት በጣም መጀመሪያ ባሏን ነው ማፈልግ ያለባት እኔን ሳይሆን አሁን በዚህ ሰዓት እኔ ማለት ነው እልኬን አሁን የምናደድበት ነገር ሁሉ ጥፍት ብሎ የት እንደሄደ አላውቅም። በቃ ሰኢድና ሰኢድ የት እንዳለ ብቻ ነው ማወቅ ፈልገው ማለት ነው። እናንተ ነገር እኮ ይደርሳል። እሱ ከተገኘ በኋላ ነው ማለት ያለባችሁ። አሁን ትኩረታችሁን እሱ መፈለግ ላይ ነው እንዴ። ስልኩ ጠፋ፣ ሲደወል ሌላ ሰው ነው የሚያነሳው ምናምን እና ይሄ በጣም እንትን ነገር ነው። በጣም ነው የሚደብረው። እና አሁን እሷ ይሄን ነገር ትታ ስለ ብርና ስለኔ ነው እያወራች ያለችው ማለት ነው። እና ደግሞ ጭራሽ በግዛ አንተ በግና ትላለች። እሱ በከሆነ አንቺ ፍየል መሆንሽ ነው። እውነቴን እኮ ነው እንዴ በጣም ለምን ፈለጋት ነው መሰለኝ አላውቅም። እኔም በርግጥ እንዲፈልገኝ አልፈልግም። በመጀመሪያ ደረጃ አርፎ እንዲቀመጥ ነበር እኔ ማለት ራሴን መፈተሽና መረጋጋት ፈልግ ነበር። እንዴው የልጆች አባት ነው ለልጆቼ ይኖርላቸው። ስለዚህ አሁን እኔ የምፈልገው ምንድነው በእናታችሁ እርዱኝ፣ አፋልጉኝ። ሰኢድን ካያችሁት አውቆም እየተጫወተብኝ ከሆነ አሁን ለምሳሌ ወይ ተናዶ እኔ አሁን አንዳንዴ ምን አስባለሁ መሰለሽ
ምናልባት አገር እየሄድኩ ስላስቸገርኩት ይሄን ነገር እየሰራ ያለው አውቆ ነው አንቺን ለማበሳጨት እኔ ለማበሳጨት ወይ ደግሞ ስልኩን አጥቶን ትናይ ስለ ልጆቹ ያስብና ይደውልልሽ ነበር ራሱ እኮ በተለያየ ስልክ ሞክሬለት ነበርና የኔን ስልክ ቢያንስ ያነሳልኝ ነበር እኔና አንቺ እንደምንገናኝ ምናምን አያውቅም ነበር ማለት ነው እኮ በእናትሽ እና ታዲያ እንደ በጣም ተጨነኩኝ እንትናም ደስታዋን በዚህ ቪዲዮ ማለት በቃ በመጥፋቱ ሰይድ ደስታዋን እየገለጸችውን ምን እያደረገችውን በቃ ምንም አልገባ ብታኛለች። ሰለቸችኝ፣ አሁን ሳስጠላችኝ፣ አንገሸገሸችኝ። እንዴ ቆይ እንዴ ነው የምታስበው? ምን አይነት አስተሳሰብ ነው ያላት? አይደል ሱመያ፣ እኔ ራሴ ልክ ምን አይነት አስተሳሰብ ነው ያለሽ? እንዴ አንቺ ባህልሽ ምን አይነት አደጋ ላይ ነው ማለት በቃ ምን ልበልሽ? የሆነ ነገር ቢከሰት የሆነ ነገር ተከስቶበት ቢሆን ምን ትሆኛለሽ? እስኪ ንገሪኝ። አንቺ ፎ ብለሽ ፈታ ብለሽ እንግዲህ ቪዲዮውን ሳይሆን ቁጭ ብለሽ ቪዲዮ ትለቂያለሽ። ጭራሽ ልንገርሽ፣ ይሄ ማለት ምንም ተጨንቀሽ የሆነ አስበሽ ምናምን ሳይሆን ማለት ነው። እኔ ልነግርሽ የምፈልገው አለ አይደለ፣ ያው ተደስታለች ሱመያ እንዳይሉ እንዳይባል ሚዲያውም በዛ አስተሳሰብ አንቺን እንዳያስብሽ እንዳይገምቱሽ እንደዛ በማለት እንጂ አባቴ የልጆች አባት ናቸው ምናምን የልጆች አባት መሆኑን ዛሬ ነው የታየሽ? እሱ ሲሄድ ነው የታየሽ? እስኪ ንገሪኝ። ዲን የምታሳፍሪው አሳፋሪ። አንዳንዴ ለምትናገሪው ነገርና ለምትለቂው ለምትሰሪው ነገር ይሆናል። ለምትናገሪው ንግግር ራሱ ትንሽ ዳፍሽ እንኳን ለከት ይኖርሽ። ልንገርሽ በቃ እኔ ማለት አሁንስ በቃ ማለት ለአንቺ ምን አይነት ቃል ራሱ እንደሚመጥን እያጣሁ ነው። በቃ አሁን ምን ብላት ይሁን በቃ ሱመያ እኔ ምን ብላት ይሁን ብሰርባትና የሆነ ነገር ብላት ደስ የሚለኝ ምን አይነት ነገር ብላት ነው ደስ የሚለኝ ብዬ ራሴን ብዙ ጊዜ ለመጠየቅ ሞክራለሁ። ግን በቃ ወልስ ግራ ገብቶኛል። በቃ በአንቺ ዙሪያ በጣም ግራ ገብቶኛል በጣም እና እንግዲህ ተመልካቾች የሰራችውና የለቀቀችውን ቪዲዮ በዛ ላይ ደግሞ ከሚገርምሽ ነገር ማለት ነው የቤት ኪራይ ማን ሊከፍልልኝ ነው? በሚሊዮን እንኳን ብር ሳታስቀምጥልኝ እንዴት ትጠፋለህ? አይ ሲጀመር እንደ ሁለተኛ ሚስት እኮ ማክበር አለበት እንዴ? እና እኔን ማክበር ተይና እሱ መቼ አከበረች? መጀመሪያ ስለ ገንዘብ ነው የምታወራው። አይ እንደዚህ ማለት አይ ተሰምተሻል? ለቪዲዮ መጀመሪያ ብር ሳታስቀምጥልኝ እንዴት አንቺ ብር ቢያስቀምጥልሽ ይጥፋ? አረ ቻይኒ ሽጥፋ ምን አይነት ነው? አንቺ ልጆች አሉሽ፣ ያ ልጆች ይዘሻል። አንቺ ስንት ወጪ አለብሽ? እንዴ ኧረ እኔ ብር መሽፈለኩኝ እኔ ብር አልፈልግም። እኔ እሱ ሰላም ይሁን እንጂ ማለት ነው። እኔ እሷ ናት እንጂ የምትገርመኝ። እኔ ብር እንዴ ብር የታለ እኮ ነው የምትለው። እሷ ብሯ ነው እንዴ ብር ሳያስገባልኝ የቤት ኪራይ ምን ልከፍል ነው ምናምን ትላለች። እኔ አታናድድሽም እንደዚህ አይነት ሰው? እንዴ እኔ በረመዳን ምድር ክፉ አታናግሪኝ። ለማንኛውም ስርዓት ያዢ። ስለኔ እኔ ሲፈጠር አይደለም ይቅርና ጎንደር ድረስ መተሽ ልገይኝ እዛው ቤትሽ ድረስ አዳማ ብመጣ ስለሽለት ሞተሻል እኮ በጣም ትቀርቅልሽ። ተጨንቄያለሁ እኔ በቃ ተጨንቀሽ ሞተሻል። ማለት እየሳቅሽ ስታወሪ ምንም የተጨነቅሽ ሳይሆን በመጥፋቱ እየተደሰትሽ ነው የምትመስዪው። ጮቤ የረገጥሽ ነው በደስታ በጣም ተደስተሻል። ደግሞ አጠገብሽ ያለች የምን አሽቃባጭ ነች? እሷ ምን አገባት? የምትሰሪው እሷ እንጂ እኮ አንቺ እንጂ እሷ አለች የምትሰራው። አዎ እሷ እንዲህ ማለት የለባትም። እንዴት እንዲህ ትላለች? ምን አገባት? ስላዩ ምን አገባቷት? ምን ታውቃታለች? ስላዩ እንዲህ የምትለው እንዴ? በጣም ነው የምታሳፍሪው። ትገርሚያለሽ እንዴ? አይ ሱመይ ማለት እኔ እየገረመኝ ያለው በይወት የሱመያ ነው በቃ። ሲጀመር ልንገርሽ አዩ ለምን እንዲህ እንዳለችሽ ብታውቂው ኖሮ አፋለኝ ብለሽ አታወሪም ነበር። ከአንቺ ከልጆቹ ሚስት ይልቅ ማለት ነው እቺ ነው አዩ ሁለተኛ ሚስቱ በጣም ታስብለታለች። ልንገርሽ ከአንቺ በላይ ማለት ነው። በቃ የፈለገችው ነገር እኔ እውነት አዲስ አበባ ነኝ እንዳልኩ ማለት ነው። እውነት አዩ ቀጥታ ብትመጣ እኔም ቀጥታ መጥቼ እንደው ማለት ነው ቅጥቅጥ አድርገንሽ እዚህ ነበር አዳማ ነበር የምናስገባሽ አብረን ማለት ነው። እስኪ ትምጣልሽ አይደለ? ቀጥታ መተን ከዛ ካለሽበት ነበር ወስደንሽ ቀጥታ ወደ አዳማ የምናመጣሽ።
ያኔ ነበር ድፍረትሽና ወኔሽን የምናየው። ወኔ ልሽ በዚህ በሚዲያ ላይ ቁጭ ብለሽ አውርተሽ እንደለቀቅሽው ሳይሆን ማለት በተግባር ሲሆን ነው ወኔ የሚኖረው። ገባሽ? አውቆም ሰይዳው አውቆም ሊሆን ይችላል ምናምን የምትይው እንግዲህ አውቆ ነው ለማለት አንድ ከአዩ ጋር እየተገናኘ አይደለም። ገባሽ? እና ደግሞ ለአንቺ ሲል ነው እዛ ድረስ ሄደው፣ ለአንቺ ሲል ሳይሆን ለልጆቹ ሲል ነው። ምክንያቱም አንቺ ልጆቹ እናት ነሽ፣ እንደገና ደግሞ ከአንቺ ልጆች አሉት። ታዲያ ለልጆቹ አባት ይሄንን ያላደረገ ምንም ታዲያ አባት ለልጆቹ መስዋዕት ራሱን አደረገ። ባይሄድ እዛ ባይመጣ ኖሮ ምንድን ነው የሚባለው? አውቆ ሊሆን ይችላል። ሲጀመር አንቺ እንደምታረጊው ሰይድ ላርግ ቢል ከአንቺ የበለጠ እንደሚያደርግ እኔ በሱ በቃ ማለት በጣም 100% አምንበታለሁ። ከአንቺ የበለጠ ማለት ነው። ግን አንቺ ይሄንን ያህል ተጫውቼበታል። ልትጫወችበትም እያመንሽን በጣም ተናግረሻል። እኔ ያው እንግዲህ ስናደድ ማድረገውን ስለማላውቅ ከሀገር ወደ ሀገር ሄዳለሁ። ከሀገር ወደ ሀገር እንደምትሄጂ እኮ አየንሽ። አንድ ቪዲዮ አንድ ሀገር ሆነሽ አንድ ቪዲዮ ትለቂያለሽ። ከዛ ላይ የሆነ ሰው እዛ ቦታ መጥቶ ያገኛል ያለሽ፣ ከዛ ቦታ ልምትያለሽ። አንቺ እኮ ከሀገር መሄድ በቃ ልጆች ያሉት ራሱ በቃ ማለት ልጅ የሌለው ራሱ እንደ አንቺ ከሀገር ወደ ሀገር አይሄድም፣ ከሀገር ወደ ሀገር አይጓጓዝም። አይደለም አንቺ ልጅ ያለሽ ቀብቶ ማለት ነው። እና በጣም ተገርሚያለሽ። እኔ ይኸውልሽ ሱመያ ከአንቺም ጋር እንዲህ ልልሽ የቻልኩት በንዴት ገባሽ? አንዳንዴ የምትይው ነገሮች የምትናገሪያቸው ነገሮች በጣም የሚያናድዱኝ በጣም ማለት ነው በጣም እና ይኸውልሽ እኔ ልነግርሽ የምፈልገው እንደ አንድ ማለት እኔ አሁን እስኪ ዛሬ ሳስበው በቃ እስኪ ተረጋግቼ ባወራት ብዬ ለማሰብ ራሴን ለማረጋጋት እየሞከርኩ ነው። በጣም እኔ ልነግርሽ የምፈልገው ማለት ነው የተቆጣው ምናምን መናገር አልፈልግም። እንደዚህ ታመልም የለብኝም። ገባሽ? ማለት በቃ ተናግሯን ነገር እያደረግሽ ነው ሆኖ የምሳስበው ማለት ነው። በቃ ምን ልበልሽ እኔ አንድ ሰይድ እንግዲህ እንደሚታወቀው ለአንቺ ሲል ነው እዛ ድረስ ጥሩ የሄደው ለፍቶ የሄደው አይደለም። እዚህ የትና የትም አንቺ ያለሽበት የገባሽበት ቦታ ሁሉ ሄዶ አንቺን ሲያፈላልግ ነበር። ግን አንቺ ደግሞ ዛሬ ጎንደር ሄዶ እዛ በመቅረቱ እንግዲህ ሁሉም ግልጽ ነው። እውነቱን እንደሚያውቀው ስልኩ አይሰራም፣ ዝግ ነው። ምን ላይ ነው ሰይድ የሚለውን የሚያውቅ ሰው የለም ማለት ነው። አንቺ ደግሞ እንደዚህ እየተዝናናሽ ወክ እያረግሽ እየሳቅሽ፣ ያዘነ ሰው እኮ እንደዚህ ያለ የሚያወራው ሱመያ። እስኪ ራስሽን ታዘቢ ማለት ራስሽን ለመታዘብ ሞክሪ እስኪ። ምን እያደረኩ ነው? እውነትም እስኪ ይሄ ነገር እውነት ነው ወይስ ይሄ ነገር በቃ ያልኩት እንዴት ነው አኳኋኔ እንዴት ነው ለማለት ሞክሪ እስኪ። የአንቺ አኳኋን የተደሰተ ሰው እንጂ ምንም አዝኖ ቪዲዮ ሰርቶ የለቀቀ አትመስይም። በቃ በደስታ የሰራሽው ቪዲዮ ነው የሚመስለው። እየሳቅሽ እየተጫወትሽ አንድ ያዩን በመሀል እየሰደብሽ ደግሞ ሙሉ ቪዲዮን አይቼዋለሁ። እንዳየሁትም ደግሞ ምንም ቢሆን እኔንም በጨረፍታ እንኳን ባትነኪኝ ደስ ይለኛል። ምንም ቢሆን ብንከባበር ይሻላል። በቃ እንከባበር። ገባሽ? አይ ክብር ደግሞ አይሆነኝም የምትይ ደግሞ ክብር በሚገባሽ መልኩ እንከባበራለን። እና እንግዲህ በምክር ነው ወይዘው ይሄን ነገር እያልኩሽ ያለሁት። በቃ እኔ ነግሬሻለሁ፣ ግን ራስሽን ታዝቢ፣ ራስሽን ለማየት ሞክሪ፣ ራስሽን ውስጥሽን ለማዳመጥ ሞክሪ። ፊት ለፊት ያለው ንዴትሽን ሳይሆን ማየት ያለብሽ ወደፊት ላይ ይሄ ነገር ይሄ ንዴት ምን አይነት ጦስ ይዞ ይመጣል፣ ከፊት ለፊታችንስ ምን አይነት ነገር ሊኖር ይችላል። ፊት ለፊትሽ የሚመጣው ነገር ወደፊት የሚያጋጥምሽን ነገር ለማወቅ ሞክሪ። አይደለም እኔ የምልሽ ግን አንዳንድ ቀን ይሁን የምትናገራቸው የምታወራቸው ነገሮች ፊት ለፊት ላይ ምን አይነት ጫና ሊያመጡ ይችላሉ የሚለውን ነገር ለይተሽ ማወቅ አለብሽ። ተረጋግተሽ ማለት ነው። ገባሽ? አስበሽበት። እና እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።